ወንድ ልጅ ይሄን ከሰጠሽው ይወድሻል፣ ያከብርሻል። አሁን እርግጠኛ ሆኜ የምነግርሽ ወንድ ልጅ ቀጥሎ የምነግርሽን ነገር ካንቺ ካገኘ ሲወድሽ፣ ሲያከብርሽ፣ ሲንከባከብሽ ይኖራል። ዛሬ የምነግርሽ የወንድ ልጅን ደካማ ጎኑን ነው። ደካማ ጎኑን አውቀሽ ያንቺ ብቻ እንዲሆን ማድረግ ትችያለሽ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ ወንድ ልጅ ካንቺ አብልጦ የሚፈልገው ነገር ምን እንደሆነ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰላም እንዴት ናችሁልኝ? ናፊዳር ነኝ። እንደምታውቁት እንግዲህ ይሄ ሁለተኛ የዩቲዩብ ቻናሌ ነው። በዚህ ቻናል የፍቅር ግንኙነትን በተለይም ደግሞ ስለ ወንዶች ባህሪ ምን ብናደርግ የተሻለ የፍቅር ግንኙነት ሊኖረን እንደሚችል በግልጽ አንድ በአንድ እናወራለን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሁላችሁም ደግሞ ቪዲዮ ብዙ እህቶቻችን ጋር እንዲደርስ ላይክ አድርጋችሁት እንጀምር። ወደ ዋናው ነጥባችን ስንገባ ዛሬ 4 ወሳኝ የሆኑ ነገሮችን ነው የምነግርሽ። የመጨረሻው ደግሞ በጣም ወሳኝ ያልኩት ነው። ወንድ ልጅ ካንቺ የሚጠብቀው የሚፈልገው ከፍቅር ግንኙነቱ ማለት ነው የሚፈልገው መሰረታዊ ነገሮች ነው የምናወራው። የመጀመሪያው ነገር ሙገሳ ወይም ደግሞ ላደረገው ነገር ክሬዲት እንድትሰጪው ነው የሚፈልገው። ክሬዲት መስጠት ማለት ያደረገው ነገር እያነሱ ማመስገን ሊሆን ይችላል። ያደረገውን ነገር እያነሱ ሜንሽን ማድረግ ራሱ ይሄን እንደዚህ በማድረግ እኮ ደስ ብሎኛል፣ ይሄን እንደዚህ ባታደርግ ኖሮ እኮ ዛሬ ላይ እንደዚህ አይሆንም ነበር እያሉ ላደረገው ነገር ክሬዲት መስጠት እና ደግሞ ባደረገው ነገር አንቺ የተሰማሽን ስሜትም መግለጽ ማለት ነው። በጣም የሚያስደስትሽን ነገር አድርጎ ሊሆን ይችላል። በጣም ደስ ብሎኛል፣ እንደዚህ ስታደርግ እኮ ደስ ይለኛል፣ ይሄ ያደረግከው ነገር በጣም አስገርሞኛል፣ በጣም ጎበዝ ነህ፣ በጣም ጀግና ነህ፣ ይሄ ነገር ይገርመኛል እያሉ የሚያደርገው ነገር ውስጥ ወንድ ልጅ በጣም ሙገሳን ይፈልጋል። በተለይም ደግሞ ይሄ ሙገሳ ቃላቶች የሚመጣው በጣም ከሚወዳት ሴት ሲሆን በቃ ምንም የሚያስቆመው ነገር የለም። እውነቴን ነው የምላችሁ፣ በጣም ትልቅ ፓወር አለውና ሞክሩት። ማሞገስ የኔ ሴንስል እኔ እንዴት ነው እንደዚህ የምለው፣ ይሄ እኮ በጣም ከባድ የሆኑ ነገሮች ናቸው፣ እንደዚህ የእውነት አይመስሉኝም ምናምን የሚሉ ሰዎች አሉ። እንደዚህ አይነት ንግግሮችን በምናገርበት ሰዓት ላይ እንዴ ናፊ፣ ይሄ እኮ በጣም ከባድ ነው፣ እኔ እየቀለድኩበት ነው የሚመስለው እንደዚህ ስለው የሚሉ ሰዎች አሉ። እውነት ለመናገር ግን የፍቅር ቃላቶችን የሙገሳ ቃላቶችን ፕራክቲስ ማድረግ አለብን። አንተ ጎበዝ ነህ፣ አንተ ጀግና ነህ ማለት ምንም የሚያሳፍር የሆነ በጣም ያራኩት ይመስለኛል የሚልም ሰው አለ። እውነታው ግን አይደለም። እውነታው የምንወዳቸው በዙሪያችን ያሉ ሰዎች መስማት ይገባቸዋል። ለሌላ ሰው እኮ ልንል እንችላለን፣ ወይኔ እሱ እኮ በጣም ጎበዝ ነው፣ ወይኔ ምናምን፣ ግን መስማት ያለበት እሱ ነው። ለሱ ለራሱ ልትነግሪው ይገባል። ለምን? ስለሚያበረታው፣ ስለሚያጠነክረው፣ ስለሚፈልገው ካንቺ ያንን ነገር መስማት ይፈልጋል። ስለዚህ ለሌላ ሰው ሳይሆን ለሱ ለራሱ የሚያበረቱ የሚያጠነክሩ የሙገሳ ንግግሮችን በጣም ይፈልጋል። ስለዚህ አሞግሹ፣ በቻልሽ ሁሉ ክሬዲት ስጩ ላደረገው ነገር። እንዳልኩት የሆነ ስጦታም ገዝቶልሽ ሊሆን ይችላል፣ ወይ ሰርፕራይዝ አድርጎች ሊሆን ይችላል፣ ወይ ደግሞ የሆነ ነገር አድርጎ ሊሆን ይችላል። ብቻ ግዴታ ስጦታና ሰርፕራይዝ አይደለም። ብቻ የሆነ ነገር አድርጎ ለዛ ነገር በራሱም በስራው ዓለምም ተሳክቶለት ሊሆን ይችላል። ያደረገውን ነገር አንስተሽ እንደዚህ ማድረግ አስገርሞኛል፣ በጣም ጎበዝ፣ በጣም ኮርቼ ይባሃለው ምናምን የሚሉ ነገሮች እንዴት እንደሚፈልጋቸው ልነግርሽ አልችልም። ሞክሪው። ሁለተኛ ክብር እንድትሰጪው ይፈልጋል። ወንድ ልጅ በዋናነት ከፍቅር ግንኙነት መከበርን ይፈልጋል። በቃ ከአንቺ ጋር ባለው ግንኙነት እንድታከብሪው፣ እንድታዳምጪው፣ የሚለውን ነገር እንድትሰሚው በደንብ ይፈልጋል። ይሄ ደግሞ እንዴት ነው? የወንድ ልጅ የመሪነት ወይም ደግሞ ሊደርነት ሮል አለ አይደለ? በፍቅር ግንኙነት ከዛ ሲቀጥልም ትዳር ላይ ማለት ነው። መሪ ነው። እንደ መሪ መሰማት፣ መደመጥ፣ የሚናገረው ነገር ዋጋ እንዲሰጠው ይፈልጋል። ማክበርሽን የምታሳይባቸው በጣም ብዙ መንገዶች አሉ። የሰው ልጅ መከባበሩን የሚያሳይበት አይደለ? ተስማማንበትም አልተስማማንበትም ሰዎች ሲናገሩ ሀሳባቸውን መስማት፣ መረዳት፣ ምን ሊሉ ፈልገው ነው የሚለውን ነገር ማስጨረስ፣ እነዚህ ሁሉ የመከባበር መገለጫዎች ናቸው አይደለ? በኮሚኒኬሽን ወቅት ላይ ሰዎች በተሰበሰቡበት ቦታ ላይ ደግሞ ክብርሽን ማሳየት፣ ለሱ ያለሽን ነገር ማሳየት፣ ብቻችሁንም ስትሆኑ የምናወራበት መንገድ አለ መከባበር የጎደለው ንግግር፣ ማመነጫጨቆች፣ ጥሩ ያልሆኑ ቃላቶችን አለመጠቀም የመከባበር መገለጫዎች ናቸው። ስለዚህ በቻልሽው አቅም ካንቺ የሚፈልገው እንድታከብሪው እንደሆነ አውቀሽ በቻልሽው አቅም አክብሪው። ይሄንን ስላችሁ በጣም ሩድ የሆኑ ሰዎች በጣም በቃ ለመከበር ራሳቸውን መጀመሪያ ማክበር ያለባቸው ሰዎች ወንዶችም አሉ። ይሄንን ስላችሁ ዝም ብሎ ማክበር አይደለም። ሰው የሚያስከብረው ስራው ነው፣ የሚሰራው ነገር ተግባሩ እንዲከበር ያደርገዋል። ግን መናናቅ ያለበት የፍቅር ግንኙነት ደግሞ የትም ስለማይጓዝ ስለማይዘልቅ ከዚህ ሰው ጋር መቀጠል ይችላል መቀጠል አልችልም የሚለውን ነው ማሰብ ያለብሽ እንጂ ራስሽ ዲስሪስፔክት እያደረግሽ ሰውን የምትቀጥይበት የፍቅር ግንኙነት ጤናማ አይደለም። ስለዚህ
አክብሪው። ግን የሚከበር ሰው አለ፣ የማይከበር ሰው አለ፣ ለፍቅር የሚሆን ሰው አለ፣ ለፍቅር የማይሆን ሰው አለ። እሱ ላይ በጣም ሲሪየስ መሆን አለብሽ። ግን አሁን እያወራን ያለ ነው የፍቅር ግንኙነት ውስጥ ናችሁ፣ ወደሽዋል፣ ወዶሻል፣ መከባበር ግዴታ ነው። ከአንቺ እንድታከብሪው ይፈልጋል። ወንድ ልጅ እንግዲህ ከአንቺ አብልጦ የሚፈልገው ሁለተኛው ነገር መከበር። ሶስተኛ ነፃነት እንድትሰጪው ይፈልጋል። የሰው ልጆች ነፃ ፍጡሮች ነን፣ ሴቶችም ወንዶችም ማለት ነው። ነፃነታችንን ግን በፍቅር ለወደድነው ሰው አሳልፈን እንሰጣለን። እንዴት ነው አሳልፈን እንሰጣለን ማለት? በፍቃዳችን ማለት ነው። በፍቃዳችን ሰዎች እንዲጠይቁን፣ የት እንደሆንን እንዲያውቁ፣ ከነርሱ ጋር መሆንን፣ ብዙ ነገሮቻችንን አሳልፈን እንሰጣለን ሰውን ስንወድ ማለት ነው። ነፃነታችንን እንዲጋፉ እንፈቅድላቸዋለን እኛ ራሳችን ማለት ነው። ህይወታችን ውስጥ ኑ ብለን በራችንን ከፍተን እናስገባቸዋለን። ግን ያ ማለት ሰዎችን ወደናቸዋል፣ ሰዎችም ይወዱናል ማለት ግን ነፃነታቸውን ማሳጣት አለብን ማለት አይደለም። በራቸውን ከፍተው ስላስገቡን መጋፋት አለብን ማለት ግን አይደለም። እዚህ ላይ ብዙዎቻችን እንስታለን። ወንድ ልጅ ነፃነቱን ከምንም ነገር በላይ ይፈልጋል። እኛም ሴቶች እንደምንፈልገው ማለት ነው። የት ወጣሽ፣ የት ገባሽ፣ ከማን ጋር ነሽ፣ ማነው ቴክስት ያደረገልሽ፣ ስልክሽ በጠራ ቁጥር እስኪ አምጪው፣ ማን ነው፣ ስልክሽን ስጪኝ እስኪ እያለ እያንዳንዱን ነገር እየበረበረ እንዲያይ አትፈልጊም አይደለ? መታመንን ትፈልጊያለሽ፣ ነፃነትን ትፈልጊያለሽ። በነፃነት ከማንም ጋር ምንም አይነት ወሬ ማውራትን ትፈልጊያለሽ። ይሄ ማለት ተገቢ ያልሆኑ ሰዎችን ተገቢ ያልሆኑ ወሬዎችን ማውራት አለብሽ ማለት አይደለም። አንደርስታንድ እንዳታረጉት ማለት ነው። ግን የሰው ልጅ በቁጥጥር ውስጥ አይደለም መሆን ያለበት፣ በመተማመን ውስጥ በፍቅር ውስጥ ነው መሆን ያለበት። እያንዳንዷን ነገር እንዲቆጣጠርሽ እንደማትፈልጊው ሁሉ አንቺም በዛው ልክ ነፃነቱን ስጪው። ከጓደኞቹ ጋር እንዲሆን፣ ከጓደኞቹ ጋር እንዲያወራ፣ ሌላ ማድረግ የሚፈልጋቸውን ነገሮች ስራ ሊሆን ይችላል፣ ተጨማሪም ስራ ሊሆን ይችላል፣ ከቤተሰብ ጋርም ሊሆን ይችላል፣ ብቻውን መሆን ሊሆን ይችላል። ብቻ ብዙ ነገሮች የሚፈልገውን ነገር እንዲያደርግ ነፃነት ስጪው። አታስጨንቂው። በቃ የት ወጣ፣ የት ገባ፣ ምን እያደረግ ነው፣ ለምን እንደዚህ ያልሆነ በቃ ጭንቅንቅ አታድርጊው። ነፃነቱን ከሰጠሽው ማለት በነገራችን ላይ ይመስለናል እንጂ ሰዎችን በመቆጣጠርና ነፃነታቸውን በማሳጣት ማለት ነው ከኛ እንዲርቁ እናረጋቸዋለን እንጂ የምንደርስበት ነገር የለም። የምናገኘው ነገር የለም። እውነት ለመናገር መተማመን ነው ገቨርን ማድረግ ያለበት። ሰውን ማመን ሲጀመር፣ ሰውን እናንተ እየተጠራጠራችሁ ነው፣ ነፃነቱን እያሳጣችሁ ነው ማለት እኮ መጀመሪያ አላመናችሁትም ማለት ነው። ከማታምኑት ሰው ጋር ደግሞ ይሄ ሂሳብ አይደለም እኮ የምታወራርዱት አይደል? ማስረጃ አምጥታችሁ ስልክ ሄታለ ከማጋ ተጻጽፋል ምናምን እያላችሁ በማስረጃ የምትወራረዱት ነገር አይደለም። ይሄ ፍቅር ነው። ፍቅር ደግሞ በመተማመን ላይ የሚገነባ ነውና ነፃነቱን እንድትሰጪው ከምንም ነገር በላይ ይፈልጋል። ልክ አንቺ እንደምትፈልጊው ማለት ነው። ነፃነቱን ስጪ። በመጨረሻ ደረጃ ያስቀመጥኩላችሁ ከሁሉም በቃ ሁሉም ወንዶች በጋራ የሚስማሙበት ማለት ነው ሰላም እንድትሰጪው ይፈልጋል። ሰላም የማይፈልጋለ ወይ ናፊ ልትሉኝ ትችላላችሁ። ግን በቃ ወንድ ልጅ ጭቅጭቅ አለ አይደለ? ይሄ መጨቃጨቅ ሰላሙን የሚያሳጣውን ነገር በፍጹም አይፈልግምም አይታገስምም። እኛ ሴቶች ወሬያችን፣ የምንናገራቸው ነገሮች፣ የምናያቸውን ነገሮች አለማለፍ፣ ችኩልነታችን፣ ስሜታዊ የምንሆነው ነገር ኢሞሽናል ነን። እነዚህ ነገሮች በአንድ ላይ ተጠረቃቅመው የምንናገራቸው ነገሮች በሙሉ ወደ ጭቅጭቅ እንዲሄድ ያደርጋሉ። በቃ በእያንዳንዱ ነገር ላይ ዲቴይል እና ያለን ነገሮችን ለምን እንደዚህ አላረክም፣ ለምን እንደዚህ ያልሆንኩም፣ ከዛስ በቃ ወደፊት ስለሚሆነው ራሱ እያሰብን ልንጨቃጨቅ እንችላለን። ስለዚህ እነዚህ ነገሮች ላይ ትንሽ ባላንስ ለማድረግ መሞከር ያስፈልጋል። ተፈጥሯችን ስሜታዊነት ቢኖርም ግን እሱን ማኔጅ ማድረግ የግድ ያስፈልጋል። ምክንያቱም በሰላም ለመኖር ማለት ነው። ወንድ ልጅ የሚፈልገው ሰላም ነው። ሰላም እንድትሰጪ ይፈልጋል። እያንዳንዱን ነገር ወደ ጭቅጭቅ አትውሰጂ። ስሜታዊ አትሁኚ። ዛሬ ካልሆነ አሁን ካልሆነ አትበይ። በቃ ወንዶችና ሴቶች ነገሮችን የምናይበት የምናስብበት መንገድ የተለየ እንደሆነ እወቂ። ይህንን ማወቅ በራሱ በጣም ትልቅ ጥቅም አለው። በቃ ወንዶች እንደ ወንድ ነው የሚያስቡት፣ እኛ ሴቶች እንደ ሴት ነው የምናስበው። ሶ ያንን አስታርቆ መሄድ ያስፈልጋል። ለምን እንደኔ አላሰብም፣ ለምን እንደዚህ አላረገም፣ ዛሬ ነው መሆን ያለበት፣ አሁን ይሁን ምናምን የሚሉ ነገሮችን ይህ ጥድፍ የማለት ነገሮችን መቀነስ፣ ትዕግስትን መያዝ ያስፈልጋል። ሶ ሰላሙን ከሰጠሽው ከአንቺ ጋር ባለው ነገር ሰላም ከሆነ ይሄ ጭቅጭቅ ያለበት ሳይሆን መነጋገር፣ ሰከን ብሎ መነጋገር፣ ይሄ እንደዚህ እንድታደርግ እፈልጋለሁ ማለት በግልጽ በቃ አለ አይደለ? በግልጽ ማውራት በጣም አስፈላጊ ነው። ግን የምናወራበት መንገድ ቶኑ ወሳኝ ነው። በቃ ተመሳሳይ ነገሮችን እየተናገርን እንደዚህ እንድታደርግ እፈልጋለሁ በቃ ዛሬውኑ አድርገውና ዛሬውኑ ብታደርገው እኮ በጣም ደስ ይለኛል የሚለው ቶን በቃ ዲፍረንት ነው ማለት ነው ውጤቱ ላይ በቃ ማድረግ የሚችለው ነገር ሆኖ እንዳያደርገው ነው የሚያደርገው። በቃ ያ ቶን በቃ ይሄ አግሬሲቭ ምናምን ሆነን የምንናገረው ቶን
ማድረግ የሚችለውንም ነገር እንዳያደርግ ነው የሚያደርገው። ግን በቃ ለስለስ ብለን በፍቅር በቃ ጥሩ በሆኑ ቃላቶች ተረጋግተን ስንነጋገር ግን ሁሉ ነገር ይስተካከላል እና ሰላሙን እንድትሰጪው ከምንም ነገር በላይ ይፈልጋል። እነዚህን 4 ወሳኝ የሆኑ ነገሮች ከሰጠሽው ወንድ ልጅ ሲወድሽ፣ ሲያከብርሽ፣ ሲንከባከብሽ ይኖራል ማለት ነው። ተግብሪው፣ ለውጡን ታይዋለሽ። ናፊ አመሰግናለሁ ትይኛለሽ። የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ እንደተማራችሁበት 100% አልጠራጠርም። ሀሳብ አስተያየታችሁን እስኪ ኮመንት ሴክሽን ላይ አስቀምጡልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ላይክ ሳያደርጉ መውጣት አይቻልም። ሁላችሁም ቪዲዮን ላይክ አድርጉት። ይጠቅማታል ለምትሏት ለእህታችሁ፣ ለወዳጅ ዘመዳችሁ፣ ለጓደኛችሁ ሼር አድርጉላት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳርቱን ሰብስክራይብ ካላደረጋችሁ ሰብስክራይብ የምትለውን በመንካት ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። አመሰግናለሁ። ቻው